ሻሎም ሻሎም በጌታ የተወደዳችሁ ውድ የጌታ ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። አሜን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከአዲስ አበባ ኢትዮጵያ አዲስ አበባ ዛሬ ደግሞ በአዲስ አበባ ዙሪያ ባለች አሸዋ ሜዳ ዲያስፖራ ሰፈር በሚገኝ ቤሌማ ሪዞርት ከተወደዱ ወንድሞች አባቶች ጓደኞቼ ጋር አብረን ስንጸልይ የእግዚአብሔርን ቃል አብረን ሼር ስናደርግ እዚህ ምቹ በሆነ ስፍራ ለጸሎት በሚመች ሐሳባችንን መንፈሳችንን ሰብሰብ አድርገን ከትላንትና ምሽት ጀምሮ በአዲስ አበባ አሸዋ ሜዳ በሚገኝ ዲያስፖራ ቤሌማ ሪዞርት እንገኛለን። እንግዲህ ዛሬ አንድ የመልካም የምስራች ላበስርላችሁ በፊታችሁ ተገኝቻለሁ። ይህንን ሪዞርት ተመልከቱት። ስፍራውን ውበቱን ለጸሎት በጣም ምቹ እጅግ ደስ የሚያሰኝ ቆንጆና አእምሮን የሚማርክ ለጸሎት የተመቸ ልዩ ስፍራ ላይ ተገኝተን ስንጸልይ ጸሎታችንን አሁን ደግሞ ጨርሰን ነገ በሳር ቤት አዲስ አበባ ሳር ቤት በሚገኘው ኦሮሚያ ኢንቨስትመንት ቢሮ ባለው ሕይወት ጸጋ ዓለም አቀፍ ቤተክርስቲያን የከበረ ልዩ የእግዚአብሔር ቃል በኃይልና በስልጣን ቢሰበክበት እንዲሁም ደግሞ ከተወደደው ዘማሪ መስፍን ጉቱ ጋር በአምልኮ ጌታን ከፍ የምናደርግበት የከበረ ጊዜ ከፊታችን ስለተዘጋጀ ማለትም ዕለተ ዓርብ ነገ ሚያዝያ 9ና 10 እንዲሁም ቅዳሜ ከማለዳው 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ተኩል ድረስ ልዩ የሆነ መንፈሳዊ ኮንፈረንስ ስለተዘጋጀ መታችሁ ይህንን በረከት እንድትካፈሉ ስል በጌታ ፍቅር እጋብዛችኋለሁ። አሁን ከዚህ ስፍራ ላይ ሆኜ አንድ በልቤ ላይ መንፈስ ቅዱስ ያከበደውን አብረን ሼር ስናደርግ የነበረውን የእግዚአብሔርን ቃል 2 ደቂቃ አውጅና በዚህ ቃል መሰረት እንጸልያለን። ሁላችሁም ይህን የጌታን ቃል ገላትያ ምዕራፍ 1 ቁጥር 11 ላይ ያለውን የእግዚአብሔርን ቃል ከኔ ጋር አብረን ሼር እናደርጋለን። ይህን የከበረውን ቃል ለጌታ ክብር እናገራለሁ። እንዲህ ይላል ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች የጻፈው መልእክት ነው። ወንድሞች ሆይ በእኔ የተሰበከው ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ብሎ ይናገራል። አስታውቃችኋለሁ አለ። በእኔ የተሰበከው ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ይላል። ለካስ በሰው ዕውቀት በሰው ጥበብ የሚነገር ወንጌል አለ። በደንብ አድርጋችሁ ስሙኝ። አስታውቃችኋለሁ። ታዲያ በጳውሎስ የተሰበከው ወንጌል ምን አይነት ወንጌል ነው? በጳውሎስ የተሰበከው የተነገረው ወንጌል ምን አይነት ወንጌል ነው? በደንብ አድርጋችሁ ስሙኝ። ኢየሱስ ክርስቶስ ገልጦልኛል እንጂ ከእኔ ከሰው አልተቀበሉትም፣ ከሰው አልተማሩትም። ለካስ ወንጌል የሰማይ መገለጥ እንጂ በሰው ዕውቀት የተገኘ በሰው ዕውቀት የመጣ በሰው ዕውቀት አይደለም። ወንጌል የሰማይ መገለጥ ነው። ሃሌሉያ። ስለዚህ ጳውሎስ እንዲህ አላቸው፣ ክርስቶስ ኢየሱስ ገልጦልኛል እንጂ እኔ ከሰው አልተቀበሉትም፣ ከሰው አልተማሩትም። በአይሁድ ሥርዓት ጳውሎስ ከሰው የሆነ ወንጌል ምን እንደሚያደርግ ይናገራል። ከሰው የሆነ ወንጌል በሕይወታችን ምን ማድረግ እንደሚችል ያስተምረናል። በደንብ አድርጋችሁ ስሙኝ። ከሰው የሆነ ወንጌል በአይሁድ ሥርዓት በፊት እንዴት እንደኖሩ ሰምታችኋል። የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር ይላል። በሰው ዕውቀት የተገኘ ወንጌል አሳዳጅ ነው ያደረገው። በሰው ዕውቀት የተገኘ ወንጌል የተቀቡ ሰዎችን የእግዚአብሔርን ቤት አፍራሽና አጥፊዎች ነው የሚያደርጋችሁ። ዛሬም አንድ ነገር ልነግራችሁ እወዳለሁ። በኢየሱስ ስም በእናንተ የሚሰበከው ወንጌል ከጌታ የተቀበላችሁት ከጌታ የተማራችሁት ይሆንላችኋል። ሃሌሉያ። ስለዚህ በፊት እንዴት እንደኖሩ ሰምታችኋል አለ። ለምን? በአይሁድ ሥርዓት ያለ ልክ እየቀናው የእግዚአብሔርን ቤተ ክርስቲያን አሳድድና አጠፋ ነበር አለ። ከሰው የምታገኙት ወንጌል ወይም የተማራችሁት ነገር አጥፊዎች የእግዚአብሔርን ቤት አፍራሾች ነው የሚያደርጋችሁ። ስለዚህ ነበርኩኝ ብሎ ይናገራል። ለአባቶችም ሞት ከመጠን ይልቅ እየቀናው
በወገኔ ዘንድ በወገኔ ካሉት ብዙዎችን በአይሁድ ሥርዓት እበልጥ ነበረ ብሎ ይናገራል። በጥፋት ነው ጳውሎስ ከሰዎች የበለጠው የተቀቡትን በማሳደድ ነው። ስለዚህ አንዳንድ ሰዎች ዕውቀት አለን ብለው ከሰው በተማሩትና በተቀበሉት የእግዚአብሔርን ቤት ያሳዳሉ። የተቀቡ ሰዎችን ከቤተ ክርስቲያን ያጠፋሉ። ያለ ልክ ከመጠን ይልቅ እየቀኑ የተሻሉ እየመሰሉ ግን የእግዚአብሔርን መንግሥት ያፈርሳሉ። አስተውሉ። ወንጌል ከሰው የተቀበልነው ወይም ከሰው የተማርነው ከሰው የተወሰድነው ሳይሆን እግዚአብሔር ራሱ ከሰማይ የሰጠን መገለጥ ነው። ይሄም መገለጥ ኢየሱስ ነው። ከዛስ ጳውሎስ ምን ብሎ ይናገራል? ነገር ግን በእናቴ ማፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከሰማይ የሆነ ወንጌል የሰው እገዛ አይፈልግም። ከሰማይ የሆነ ወንጌል የማንንም ድጋፍ አይሻም። ዛሬም ከሰማይ የሆነውን ቃል ይህንን መገለጥ ይህንን ጥበብ ለመማር ነገ ዕለተ ዓርብ ከማለዳው 12 ሰዓት ጀምሮ ልዩ የሆነ የእግዚአብሔር ቃል ከሰማይ የሆነውን ሚለውጠንን ከሥጋ ሐሳብ የሚያወጣንን የማንንም ድጋፍና እገዛ ማይሻውን ወንጌል ለብዙዎች ለመዳን ምክንያት ለብዙዎች ለማምለጥ ምክንያት የሚያረገንን ነገ ዕለተ ዓርብ ማለትም ሚያዝያ 9ና 10 በአዲስ አበባ አጥቢያ ሕይወት ጸጋ በተዘጋጀው ፕሮግራም ላይ በመገኘት እግዚአብሔር ለጠራችሁ ሐሳብ የተለያችሁ ሰዎች እንድትሆኑ ዘንድ ዛሬም ከሰማይ የሆነው ወንጌል የተለያችሁ ሰዎች ያረጋችኋል። ለዚህ ሥራ የተለያችሁ ለዚህ ሥራ የተሰጣችሁ ሰዎች እንድትሆኑ ያደርጋችኋል። ስለዚህ ጳውሎስ ምንድነው ያለው? ወዲያው ከሥጋና ከደም ጋር አልተማከሩም ማለት ምን ማለት ነው? ከሰማይ የሆነ ዕውቀት በውስጣችሁ ሲገባ ከሥጋ ሐሳብ ነው የሚያለያያችሁ፣ ከምድር ስበት ነው የሚያወጣችሁ። አሜን። ዛሬ ከሰማይ የሆነ ዕውቀት፣ ከሰማይ የሆነ ትምህርት፣ ከሰማይ የሆነ መገለጥ፣ ከሰማይ የሆነ ቃል እነግራችኋለሁ። ከሥጋ ሐሳብ ከምድር ሥርዓት አሜን ዛሬ ያወጣችኋል፣ ያላቃችኋል ከራሳችሁ ሐሳብ ጋር። ስለዚህ እዚህ ሐሳብ ላይ ሲናገር ወዲያው ከሥጋና ከደም ጋር አልተማከሩም የሚልና በጣም የገረመኝ ነገር እንደዚህ ብሎ ይናገራል። ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣውም፣ ነገር ግን ወደ አረብ ሀገር ሄዱ፣ እንደገናም ወደ ደማስቆ ተመለስኳል። ለእግዚአብሔር ሐሳብ የጨከናችሁ ሰዎች ያረጋቸው ከሰማይ የሆነ ወንጌል ወደ አረብ ሀገር እንዲሁም ደግሞ ወደ ደማስቆ። ለምን ሲባል ጳውሎስ ከሰማይ የሆነ የእግዚአብሔር ዕውቀት ሲገባበት የማንንም ድጋፍ አላሻም። ወደ አረብ ሀገር ወንጌል ይዞ ወጣ፣ ኢየሱስን ይዞ ወጣ። ወደ ደማስቆ ተመለሰ፣ ይህንን ወንጌል ሰበከ በኢየሱስ ስም። ዛሬ ከሰማይ የሆነው ወንጌል በውስጣችሁ ሲገባ መግባት ወደሚገባችሁ ምዕራፍ እየገባችሁ ስለዚህ መዳን፣ ስለዚህ ሕይወት፣ ስለዚህ ዘላለም ሰባኪዎች ያረጋችኋል፣ ዘማሪዎች ያረጋችኋል። ሃሌሉያ! የምስራችሁን ቃል ተናጋሪዎች ያደርጋችኋል። ስለዚህ ማንም ሰው ነገ በሕይወት ጸጋ ዓለም አቀፍ ቤተክርስቲያን አዲስ አበባ ሳር ቤት በሚገኘው አጥቢያ ባለች ቤተክርስቲያን የከበረ ጊዜ እግዚአብሔር ከፊታችን ስላዘጋጀ ወዳጅ ዘመዶቻችሁን በመጋበዝ መታችሁ የበረከቱ ተካፋይ እንድትሆኑ ስል በጌታ ፍቅር እጋብዛችኋለሁ። ወንጌል በኃይልና በስልጣን ይሰበካል። ለሕሙማን እጅ በመጫን በዘይት ይጸለያል። የእግዚአብሔር የማዳን ወንጌል ይነገራል። ለብዙዎች በትንቢት መንፈስ መጽናናት፣ መታነጽና መፈታት ይሆንላችኋል። ስለዚህ ሁላችሁም በዚህ ስፍራ ላይ በመምጣት የበረከቱ ተካፋይ እንድትሆኑ ስል በጌታ ፍቅር እጋብዛችኋለሁ። የተወደደው የቤተ ክርስቲያኒቷ ሽማግሌ አቶ ተፈራ ጋሽ ተፈራ አብሮን ከኛ ጋር እግዚአብሔር በሰጠው ጸጋ ያገለግላል ማለት ነው። የተወደደው ዘማሪ መስፍን ጉቱ በመገኘት በአምልኮ ጌታን ከፍ እናደርገዋለን። ሚያዝያ 9ና 10 አርብና ቅዳሜ ከማለዳው 12 ሰዓት ጀምሮ እስከ 9 ሰዓት ሮሚያ ኢንቨስትመንት ቢሮ ወደ ቄራ ስትወርዱ በስተግራ በኩል ሊዲያ ህንፃ አጠገብ ያገኙናል። ከቄራ ስትመጡ ድልድዩን እንደተሻገራችሁ 200 ሜትር በስተቀኝ በኩል ሊዲያ ህንፃ አጠገብ ያገኙናል። ለበለጠ መረጃ እስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል የቤተ ክርስቲያን አገልጋዮች ወጥተው
እንደሚቀበሏችሁና ስፍራውን እንደሚያሳዩዋችሁ በጌታ ፍቅር ላሳስባችሁ እወዳለሁ። በአዲስ አበባ አርብና ቅዳሜ ዕለተ እሑድ ሚያዝያ 11 በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንገናኛለን። እግዚአብሔር ዛሬም ነገም እስከ ዘላለም ሕያው ነው። እወዳችኋለሁ። ጸጋው ይብዛላችሁ። አሜን።